ራሔል ጌቱ ጌታንን ተቀበለ። ራሔል ጌቱ ሃይማኖቷን መቀየሯ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ። በመጨረሻም ድምጻዊት ራሔል ጌቱ ስለ እምነቷ እውነቱን አወጣችም። ወዲህ ደግሞ የበዛው የቴዲ አፍሮ ሐዘን የአንጋፋው ራሔል ዮሐንስ ሥርዓተ ቀብር ዛሬ ተፈጽሟል። ጤና ይስጥልን የምንወዳችሁ ድምጻዊት ራሔል ጌቱ ሃይማኖቷን ቀየረች በሚል መነጋገሪያ ሆና እንደነበር የሚታወስ ሲሆን በትላንትናው ዕለት በሰጠችው ቃለ መጠይቅ እውነቱ ታውቋል። በሌላ ጉዳይ ቴዲ አፍሮ በአንጋፋው አርቲስት ራሔል ዮሐንስ ሕልፈት ባጋራው የሐዘን መግለጫ መነጋገሪያ ሆኗል። እውነት ራሔል ጌቱ ሃይማኖቷን ቀይራለች የሚለውንና ቴዲ አፍሮ ስለ አንጋፋው አርቲስት ራሔል ዮሐንስ ሕልፈት ያጋራው አነጋጋሪ ፖስት ምንድነው? እንዲሁስ በአርቲስቷ ግብዓተ መሬት ላይ የታዩት ልብ ሰባሪ ትዕይንቶች ምንድናቸው? እነማንስ ተገኙ? የሚለውን ዝርዝሩን በዚህ ቪዲዮ ይዘንላችኋል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ በኢትዮጵያ ባህልና ዘመናዊ ሙዚቃ ላይ የራሷን አሻራ ያኖረችው ክብርት አርቲስት ራሔል ዮሐንስ በተወለደች በ79 ዓመቷ በትላንትናው ዕለት ማለፏ ይታወሳል። ይህንን ተከትሎም ሥርዓተ ቀብሯ በዛሬው ዕለት በደማቅ መንፈሳዊ ስነ ስርዓት ተፈጽሟል። የአርቲስቷ አስክሬን በሺዎች የሚቆጠሩ የጥበብ አፍቃሪዎች፣ የሙያ አጋሮቿና ወዳጅ ዘመዶቿ በተገኙበት በአዲስ አበባ ሀገረ ስብከት ስር በሚገኘው በደብረ ምሕረት ሳሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ዛሬ ከቀኑ 8 ሰዓት ላይ ግብዓተ መሬቷ ተፈጽሟል። ድምጻዊት ራሔል ዮሐንስ በወጣትነትና በጉልምስና ዕድሜዋ በዓለማዊ ሙዚቃ መድረክ ላይ ደምቃ የኖረች ቢሆንም በሕይወቷ የመጨረሻ ምዕራፍ ላይ ግን ፍጹም አስገራሚ ውሳኔን ወስና ነበር። ይህም ሙሉ በሙሉ ከዘፈን ስራዎቿ በመራቅ የቀሩትን የዕድሜ ዘመኖቿን በጸሎትና እምነቷ ላይ በመጠንከር አሳልፋለች። በትዳር ሕይወቷ የሁለት ወንድና የአራት ሴት ልጆች እናት ለመሆን የበቃች ሲሆን ዕድሜና ጤናን የቸራት ፈጣሪ 14 የልጅ ልጆችን እንዲሁም 5 የልጅ ልጆችን አይታ ለመሳም የሚያስችል ታላቅ የሕይወት ጸጋን ያደላት ሴት ነበረች። አርቲስት ራሔል ዮሐንስ በሕይወት ዘመኗ ሁሉ ሙዚቃ እስካቆመችበት ጊዜ ድረስ 13 አልበሞችን ለሕዝብ አበርክታለች። ከነዚህም መካከል አራዳ፣ ትዝታ፣ ሀገረ ኢትዮጵያ፣ የወሎ ልጅ፣ ይወደስ ጎንደር፣ ሙሽራ፣ የዳኘኝ ሰውና አየር ኃይላችን የመሳሰሉ ስራዎቿ በትውልድ ልብ ውስጥ የማይረሱ ነው ተቀርጸዋል። በ1983 ዓ.ም ላይ ከታዋቂዎቹ የሀገር ባህል ሙዚቃ ተጫዋቾች ከባህሩ ቀኝና ከይርጋ ዱባለ ጋር በጥምረት የሰራቻቸው የባህል ሙዚቃ አልበሞች በኢትዮጵያ ሕዝብ ዘንድ ከፍተኛ ተወዳጅነትን አትርፈዋል። በተለይ ሀገር አቀፍ በዓላት በመጡ ቁጥር በተለይም አዲስ ዓመት ሲመጣ ሶስቱ አንድ ላይ የሚያወጧቸው ካሴቶች በየቤቱና በየመንገዱ እየተደመጡ ለበዓላት ልዩ ድምቀት ይሰጡ ነበር። ይህች ብርቱ የጥበብ ሰው ዛሬ ምድራዊ ጉዞዋን አጠናቃ ወደ ዘላለማዊ ረፍት ብትሸኝም ያበረከተቻቸው ስራዎቿና ያሳየችው በጎነት ሁልጊዜም በታሪክ መዝገብ ላይ ይታወሳል። በአርቲስቷ ሕልፈት የተሰማቸውን ሐዘን በርካታ ዝነኞች የገለጹ ሲሆን ብሎም ዛሬ በቀብር ስነ ስርዓቷ ላይ ተገኝተው ወዳጃቸውን ደህና ሁኚ ብለው የሸኙ ሲሆን ዝነኛው ድምጻዊ ቴዲ አፍሮም በይፋዊ የፌስቡክ ገጹ ለአርቲስቷ ያለውን ጥልቅ ክብርና ፍቅር ገልጾ በሕልፈቷ የተሰማውን ልባዊ ሐዘን አስተላልፏል። ለአርቲስቷ ዘመዶች፣ ለቅርብ ጓደኞቿ እንዲሁም ለአድናቂዎቿም ቴዲ አፍሮ መጽናናትን ተመኝቷል። ብዙ ጊዜ በማህበራዊ ሚዲያ ገጾቹ ሐሳቦቹን ሲያጋራ የማይታየው ቴዲ አፍሮ ኢትዮሪካ ከተሰኘ ስኬታማ አልበሙ በኋላ በማህበራዊ ሚዲያ ገጹ ያጋራቸው ፖስቶች በሙሉ የሐዘን መግለጫ ሲሆኑ አርቲስቱ በቅርቡ በርካታ የሥራ አጋሮቹን በሞት ተነጥቋል። በሞት ያጣቸው ታላላቅ የጥበብ ሰዎችን ስናስታውስም የረጅም ዘመን የሥራ ባልደረባውና የቀድሞ ማናጀሩ የነበሩትን የአቶ አዲስ ገሰሰን ሕልፈት እንዲሁም በቀብር ስነ ስርዓቱ ላይ መገኘቱም የሚታወስ ነው። ከዚያም በፊት ደግሞ የድምጻዊ ሰማኸኝ በለው ድንገተኛ ሞት ቴዲ አፍሮና ሰማኸኝ በለውም እንግዲህ የቆየ ወዳጅነት እንደነበራቸውም ከዚህ በፊት በዘገባችን መዳሰሳችን ይታወቃል። አሁን ደግሞ የአንጋፋዋን ድምጻዊት ራሔል ዮሐንስን ምድራዊ ጉዞ ማክተም አስመልክቶ ቴዲ አፍሮ ሐዘኑን ዛሬም አጋርቷል። ሐዘን የበዛበት ቴዎድሮስ ካሳሁን ገርማሞ እንዳለው ለአርቲስቷ ቤተሰቦችና አድናቂዎቿ መጽናናትን እየተመኘን ወደ ሌላኛው መነጋገሪያ ጉዳይ ስናልፍ ተወዳጅ የሆነችው የዘመናችን ወጣት ድምጻዊት ራሔል ጌቱ በትላንትናው ሰይፉ ሾው ላይ ቀርባ ያደረገችው ቆይታ በብዙዎች ዘንድ የመነጋገሪያ አጀንዳ ሆኗል። በተለይም እምነቷን ቀይራለች፣ የኦርቶዶክስ እምነትን ትታ ፕሮቴስታንት ሆናለች እየተባለ ለሚወራ ወሬ ፍንጭ የሚሰጥ ትልቅ ምላሽ ሰጥታለች። ብዙዎች ከተለያዩ የፕሮቴስታንት እምነት ዘማሪዎች ጋር የተነሳቻቸውን ፎቶዎች በመጥቀስና በአንድ ወቅት በባህር ውስጥ ጥምቀት ስታደርግ የታየችበትን ምስል በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ አድናቂዎቿ በጥርጣሬ ውስጥ ወድቀው ነበር። ይሁን እንጂ በትላንትናው ቆይታው ያስተላለፈችው መልእክት አሁንም
ከኦርቶዶክስ ሃይማኖቷ እንዳልወጣችና እምነቷ ምን ያህል ጥልቅ እንደሆነ ለብዙዎች ያስመሰከረችበት ንግግር ሆኗል። ራሄል በፕሮግራሙ ላይ ባደረገችው ንግግር ወላጅ የሌላቸው በብቸኝነትና በህይወቱ ጣውረድ ውስጥ ያሉ ሰዎች እንዲበረቱና እንዲጠነክሩ መክራለችም። ቀጥላም እናት አባትና ዘመድ የለኝም ብለው ለሚያስቡና ለሚጨነቁ ሁሉ ድንግል ማርያም እናት እንደምትሆናቸው መድኃኔዓለም ደግሞ አባት እንደሚሆናቸው መንፈሳዊ ይዘት ያለው መልእክት ያስተላለፈች ሲሆን ይህ ንግግሯ እምነቷን አስመልክቶ ለሚነሱ ጥርጣሬዎች ሁሉ በተዘዋዋሪ ምላሽ የሰጠችበት ሆኗል። ታዲያ በርካቶች በዚህ ንግግሯ ጥርጣሬያቸው እንደተወገደ ቢናገሩም በአንገቷ ላይ ግን የኦርቶዶክስ ተዋሕዶ እምነት መለያ የሆነው ማህተብ የለም በማለት አሁንም እምነቷን ቀይራለች ያሉ በርካታ አድናቂዎቿም አልታጡም። አርቲስት ራሄል ጌቱ አክላም ስለ ልጅነቷ ስላለፈችበት ከባድ ህይወት ጎዳና ስታስታውስ በልጅነቷ እናትና አባቷን በሞት በማጣቷ ምክንያት የሚቆረቆርላት የቅርብ ዘመድ እንዳልነበራትና እዚህም እዚያም እየተንከራተተች በከባድ ብቸኝነት እንዳደገች ተናግራለች። በወቅቱ የትምህርት ቤት መግቢያ ክፍያ እንኳን ማግኘት አቅቷት በነበረበት ወቅት ከፈረንሳይ ሀገር የመጡ በጎ አድራጊ ፈረንጆች የትምህርት ወጪዋን እየሸፈኑ እንዳስተማሯትና ይህ የልጅነት ፈተና በውስጧ ትልቅ ህልም የፈጠረ ሲሆን ወደፊት እግዚአብሔር ካሳካላት ወላጅ የሌላቸውን ልጆች በነፃ የሚማሩበት ትልቅ ትምህርት ቤት መክፈት ዋነኛ ምኞቷ እንደሆነ ተናግራለች። በ10 ዓመቷ በህፃናትና ወጣቶች ቲያትር ቤት በመግባት የጥበብ ህይወቷን የጀመረችው ድምጻዊት ራሄል ጌቱ አሁን ላይ ህይወትን ለማሸነፍ ባደረገቻቸው ተጋድሎ ጠንካራ ደግና ሩሩ ሰው ለመሆን እንደበቃች ተናግራለች። ማንም ሰው ፍጹም ጻድቅ ወይም ንጹህ አይደለም ያለችው ራሄል በማንም ላይ አለመፍረድን ከህይወት እንደተማረችና በአሁኑ ወቅት ዝምተኛ መሆንን እንደ ባህሪ እንደያዘች እንዲሁም ዝምታ ለብዙ ነገሮች ከማብራሪያ በላይ ታላቅ መልስ እንደሆነ እንደምታምን ተናግራለች። ራሄል ጌቱ ከዝምታ ጋር ተያይዞ ቴዎድሮስ ካሳሁን ገርማሞ ኢትዮርካ የተሰኘ አልበሙን ባወጣ ጊዜ የእንኳን ደስ አለ መልእክቷን ስታጋራው ዝምታ ምን ያክል እንደሚያስከብርና ከሱ የተማረችው ታላቁ ነገር በሆነው ባልሆነው ከመናገር መቆጠብ ወይም የዝምታ ኃይል እንደሆነም በማህበራዊ ሚዲያ ላይ ማጋራቷ የሚታወስ ነው። ታዲያ በግል ህይወቷ ትልቁ ስኬቷና የመኖሪያ ምክንያት ደግሞ ጨዋና አስተዋይ የሆነችው ውድ ልጇን መሆኗን የምትናገረው ራሄል የምትጠነክረው የምትኖረው ከእግዚአብሔር በታች በሷ ምክንያት እንደሆነ ተናግራለች። በሙዚቃውና በኪነ ጥበቡ ዘርፍ በርካታ ስራዎችን የሰራች ሲሆን በተለይ ውድ የተሰኘውን ተወዳጅ ዘፈኗን ከቅድስት ይልማ ጋር ለመስራት ከ3 ሚሊዮን ብር በላይ ከፍተኛ ወጪ እንዳወጣችበት ይፋ አድርጋለች። በተጨማሪም ከተዋናይት ድለ ወርቅ ጣሰው ጋር በመሆን ታሽጓል የተሰኘውን ፊልም በፕሮዲዩሰርነት ሰርታለች። በአሁኑ ወቅትም አዲስ አልበም እየሰራች ሲሆን በቅርቡ በለንደን ከተማ ከታዋቂው ድምጻዊ ጎሳዬ ተስፋዬ ጋር ትልቅ ኮንሰርት እንደምታቀርብም ለአድናቂዎቿ በትላንትናው ምሽት አብስራለች። ወደ በጎ አድራጎት ስራዋ ስንመለስ ደግሞ ድምጻዊት ራሄል ጌቱ ከሚኪ ጃኖ ጋር በመሆን በሽሮ ሜዳ ቁስቋም አካባቢ ለሚገኘው የጌርጌሴኖን የአእምሮ ህሙማን መርጃና ማገገሚያ ማዕከል የግማሽ ሚሊዮን ብር የገንዘብ ድጋፍ በማድረግ የማዕከሉ የክብር አምባሳደሮች ሆነዋል። አርቲስቶቹ በማዕከሉ ተገኝተው እዚያ የሚረዱ ወገኖችን ምሳ የመገቡ ሲሆን ከህሙማኑ ጋር የማይረሳና ፍቅር የተሞላበት ጊዜን አሳልፈዋል። ታዋቂው ጋዜጠኛ ሰይፉ ፋንታሁንም ይህንን መልካም ጉብኝት በማስተባበር አብሯቸው ተገኝቷል። ማዕከሉም ለአርቲስቶቹ ላቅ ያለ ምስጋናውን አቅርቧል። የምንወዳችሁ ለዛሬ ያዝንላችሁ ጥንቅሬን ይመስላል። ኢትዮ ትሩዝ በአርቲስት ራሄል ዮሐንስ ሞት የተሰማውን ሀዘን በድጋሚ መግለጽ ይወዳል። ለአርቲስቷ ቤተሰቦች፣ ለቅርብ ጓደኞቿ እንዲሁም ለአድናቂዎቿም መጽናናት እንመኛለን። የምንወዳችሁ እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች ደግሞ በየቀኑ የሚደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።